ትርሲትና ብሩክ ከቤት ወጥተው መኪና እያለማመደችው ድሮ ያስታመሙት አባትና አሁን ላይ እንደ ቤተሰብ የሚያቸው አንድ ትልቅ ሰው አሉ። እሳቸውን ለመጠየቅ ሲሄድ በመኪና ሂድ ስትለው በፍጹም እኔ በመኪና አልሄድም ሲላት እኔ እወስድሃለሁ ግን ደግሞ አንተ ነህ የምትሾፍረው ትለዋለች። ብሩክም እሺ አንቺ ካልሽ ጥሩ ግን እኔ መኪና ነድቼ አላቅም ሲላት እኔ እያሳየውህ ትነዳለህ ትለዋለች። ብሩክም በትርሲት ሀሳብ ተስማምቶ መኪና ቁልፉን ተቀብሎ ይገባል። እሷም አንድ ሁለት ብላ አሳየችው። እሱም መኪና ማሽከርከር ሲጀመር መኪና ማሽከርከር የመጀመሪያው እንዳልሆነ በደንብ ያስታውቅበታል። እንዴ በጣም ነው ደስ የሚለው መኪና ማሽከርከር እችላለሁ ማለት ነው እንዴ አረቀስ ብለህ አሽከርከር ስትለው እንዴ መኪና መንዳት እችላለሁ እኮ አየሽ ችዬበታለሁ እያለ ደስ እያለው መኪናዋን እያሽከረከረ ይሄዳል። ትርሲትም ደስ ብሏት እዛው ድረስ ትሄዳለች። አብረው ከሄዱ በኋላም እዛው አጎቱን ሰላም ካለ በኋላ አጎቴ የሚላቸውን አባት ሰላም ካለ በኋላ ትርሲትም ሰላም ብላቸው ይሄው ዛሬ ብሩክ መኪና እያሽከረከረ የመጣው እሱ ነው። እንደው ግን እውነትሽን ነው ልጄ እና ማስተዋስ ቻለ እንዴ ሲሉ አይ ማስተዋስ እንኳን አልቻለም፣ ግን ደግሞ መኪና እያሽከረከረ ነው የመጣው። እሱ አልችልም ብሎኝ ነበር፣ ግን ደግሞ አሳይሃለሁ ብዬ እኔ አሳየሁት መጀመሪያ፣ ግን ደግሞ እንደ መጀመሪያ አልችልም እንዳለው አይደለም በደንብ ነው የሚችለው በማለት ለሽማግሌው ታስረዳቸዋለች። ቀስ እያለ ምናልባት የትውስታውንም ይመለስለት ይሆናል በማለት እሺ አባ በቃ እኔ ልሄድ ነው ትልና እሷም ተሰናብታቸው ብሩክ በኋላ እንዲመጣ ብላ ብሩክን ዘው ጥላው ትመጣለች። ብሩክም ዘው እነሱን እንደ ቤተሰብ ስለሚያይ ሚጡ የምትባለው የሽማግሌው ልጅም ስለነበረች እሷንም ይቅርታ ባለፈው ሲሄድ ቻው ሳልልሽ ሄድኩኝ አይደለ ድንገት ስለሄድኩኝ ነው ብሎ እሷም ደስ ብሏት በቃ ከዚህ በኋላ ስለማይሄድ በሚለው ደስ ብሏት ነበረ ስማው የተቀበለችው። አብረው ቁጭ ብሎ ሲጫወቱ ቆይተው ነበር። እሱም ወደ ቤቴ በቃ ልመለስ ወደ ልጆች ጋር በማለት ሲነሳ ወዴት ነው የምትሄደው ሄዳ ታዳ ጥርግበል ነበር ያለችው። ግን በስከ መጨረሻ ላይ ሚጡ ብሩክን ትከሻውን እሄዳለሁ ሲላት እና ቆይ ፈልጋለሁ ትለውና ካጠገቧ ቀረብ ሲልላት እጁን ይዛ ትነክሰዋለች። ዲምን ሆነሻል ሚጡ እያሳመምሽኝ እኮ ነው ሲላት እኔም እንዲያምክ ነው የምፈልገው እንደዚህ እንዲያምክ ነው የምፈልገው እና እሄዳለሁ እያልክ አይደለ ሄዳ ጠርግበል ስትለው እንዴ ጋሼ ይኸውልህ አባዬ ነከሰችኝ እኮ እንዴ አንቺ ምን ሆነሻል እንደዚህ የምታቆሲው ሲላት ዝም በለው አባዬ እኔም እንደዚህ ነው የቆሰልኩት ስለዚህ ለምንድን ነው እሄዳለሁ የሚለው ለምን መጣ ለምን ይሄዳል በማለት ለአባቷም ትናገር። እናንተ የራሳችሁ ጉዳይ ራሳችሁ ልትገናኙ እኔ ምን አገባኝ በእናንተ መሀል በማለት ሽማግሌውም ጫማቸውን እየሰሩ ስለነበረ እስኪ አባዬ እኔ ላግዝህ አሁን አንድ ያምጣው ልጄ ልብስህ ይቆሽሻል እንደዚህ ሆነህ በፍጹም የማይሆን ነገር ነው ቢቆሽሽ የሚያጸዳው ውሃ እንጂ እኮ ሌላ ነገር አይደለም ምንም ችግር የለም በማለት ጫማውን ተቀብሎ ይሰፋላቸዋል። የኔ ልጅ እግዚአብሔር ይስጥህ ልጄ ተባረክ ብለው እሳቸውን መርቀውት ሚጡን በቃ እኔ ልሄድ በማለት ተነስታ ትሄዳለች። በቃቸው ብለው ከተለያዩ በኋላ ብሩክም ወደ ቤቱ ማለትም ወደ ትርሲት ወደ ቀድሞ ሚስቱ ነበር የተመለሰው። እናም ሚኪ ደግሞ እንዴት ብሩክ ተመልሶ መጣ የእውነቱን አይመስለኝም የውሸት ነው እንጂ ማስታወስ እንደሚችል ነው የሚሰማኝ በማለት በመኪና የገጨው ጓደኛው ጋር ሆነው መመካከር ይጀምራሉ። እናም ከዚህ ቤት እንዴት መውጣት እንዳለበትና ከትርሲት ጋራ ዞር ማድረግ እንዳለበትም ከጓደኛው ጋር ይመካከራሉ። ስለዚህ እቅድ መንደፍ አለብን በማለት ከጓደኛው ጋር ሲያወሩ እኛ በጎን እንሁንና ውጭ እንዝናና ብዬ እወጣና አስፈራርቼ እኔና ትርሲት ባንተ የተነሳ ልንፋታ ነው በማለት ሁለተኛ ከዚህ ቤት እንዳይመለስ ደብዳቤ ጽፎ እንዲያስቀምጥላትና ደግሞም እንዳትፈልገው የሚል ደብዳቤ ጽፎ አስቀምጦላት እንዲሄድ እናደርጋለን በማለት እሱም ተስማምተው በሀሳባቸው ሁለቱ ይለያያሉ። እናም ሚኪ ከቤት እንደመጣ ብሩክን እናንሄድ ወደ ውጭ ብሎት ነበር የወጣው። ውጭ ወደ ወጡ ከወጡም በኋላ ብሩክን እያለው ሲናገረው እየነበረው እዩልህ አንድ ነገር ልትሆንልኝ ትችላለህ ወይ ሲለው አልገባኝም ምንድን ነው የተጨነቅ ትመስላለህ? አዎ እዚህ ቤት ውስጥ ትልቅ ችግር ተፈጥሯል
የምን ችግር ነው የተፈጠረው ልትነግረኝ ትችላለህ ወይ ሲለው ችግሩ አንተ ከመጣህ ነው እናም ደግሞ ባንተ የተነሳ ነው ይኸውልህ ትርሲትን የምትወዳት ከሆነ ከትርሲት ህይወት ውጣ ቤቷንም ለቀህ እንድትሄድ ፈልጋለሁ በማለት ይናገራል አልገባኝም ምን እያልክ ነው ሲለው አዎ ለትርሲትም አትንገራት እኔም እኮ ግን እኮ ልሂድ ብያት ነበር ትርሲት ነች አይሆንም ብላ ያስቀረችኝ እንጂ እኔም መቀመጤ ምንም ምቾት አልሰጠኝም መሄድ ፈልጋለሁ ሲለው ይልክ አንድ ምነግር ነገር ቢኖር እሷን ሳታማክር ነው መሄድ ያለብህ እሷን ካማከርካት አዎ አትለቅህም ግን ሳታማክራት ተነስተህ ሄድክ ምንም ችግር የለውም ይሄንን ደግሞ የምትፈልገውን ያህል ገንዘብ እኔም ቢሆን እሰጥሃለሁኝ እናም ሂጃለሁ ሳትላት ተነስተህ ሂድ ይለዋል ብሩክም ሲጨናነቅ ሚኪም የሚናገራቸው ነገሮች ሲያጨናንቀው በቃ ምንም ችግር የለውም በማለት ደብዳቤውን ጽፎላት በቃ እኔ ሂጃለሁ ትርሲትዬ በጣም ነው የማመሰግነው ስለነበረን ጊዜ እናም ከዚህ በኋላ እንዳትፈልጊኝ ያለሁበትን ቦታ ስለማታቂ እንዳትፈልጊኝ ልጆቹን ግን አደራ እየመጣውን ቢሆን ልጠይቅም እችላለሁ የሚል ደብዳቤ ጽፎላት ይሄዳል ትርሲት ደብዳቤውን ሶፋ ላይ አግኝታ ስታነበው እጅግ ትደነግጥና ታለቅሳለች እናም ሚኪ ምን ሆነሽ ነው ሲላት ብሩክ እኮ ሄደ ነበር ያለችው እና ታዲያ ምን ችግር አለው ይሄዳ ከሄደ ታዲያ ምን ችግር አለው ብሎ እሱም አመናጭቋ ሲሄድ እንዴት እንደዚህ ትለኛለህ በማለት እሱን ስትናገረው አሁን የልቴጅ ነው ታዲያ ምክንያቱም እዛ ሽማግሌው ጋር መሄድ አለብኝ እዛ ነው ሊሄድ የሚችል እንጂ ሌላ የትም ቦታ አይሄድም በማለት ወደዛ ተነስታ ትሄዳለች ቆይ አብሬሽ ልሂድሽ ቢላትም አልፈልግም ያንተ ነገዛ ብለው ነበር ሄደችው ትርሲት ሄዳ ሽማግሌውን ስታናግራቸው ሽማግሌውን በጭንቀት እሱን የት እንዳላዩትና እንዳልመጣ ይነግሩታል ብትተጠራጥራ ደጋግማ ብትጠይቃቸውም ሽማግሌው ግን እውነቴን ነው የምልሽ ልጄ አልመጣም ወደዚህ ሌላ መሄድበት ሰው አለ ብዬ አላስብም እኔ ጋር እስካገኘሁት እኔ ጋር እስከነበረ ሰዓት ሌላ የሚያውቀው ሰው እንደሌለ ነው ግን እኔ አሁን አላቅም እንዴት እንደሆነ ልጅ ወደ የት ሄዶ ይሆን በማለት እሳቸውም ይጨነቃሉ ትርሲትም እጅግ ተበሳጭታ መኪናዋ ውስጥ ገብታ ትመጣለች ወደ ቤቷ ነበር ያመራችው እሱ ግን በደስታ ቤት ውስጥ እየፈነጠሰ ነበረ እኔ ሚኪ የፈለኩትን ነገር ለማግኘት ጉርጓድም ቢሆን እቆፍራለሁ ተራራው ውጣ ቢሉኝም እወጣለሁ ስለዚህ ከዚህ በኋላ ብሩክ አይመለስልሽም